በበጋ ሲያከናውኑት የነበረውን የበጎ ፈቃድ አገልግሎት በክረምቱ ማህበረሰቡን በሚጠቅሙ የልማት ስራዎች ለመድገም እንደሚሰሩ የደሴ ከተማ ወጣቶች ተናገሩ። በከተማ አስተዳደሩ የ2015 ዓ.ም የክረምት ወራት የወጣቶች በጎ ፈቃድ እቅድ የትውውቅ መድረክ ተካሂዷል። አሊመር ተጨማሪ ዘገባ አለው። በጎነት ለኢትዮጵያ ከፍታ ቁጥር 2 በሚል መሪ ሐሳብ በሚካሄደው የዘንድሮው የክረምት በጎ ፈቃድ አገልግሎት በደሴ ከተማ 80614 ወጣቶችን በ13 የሥራ ዘርፎች እንደሚያሳትፍ ተገልጿል። የበጎ ፈቃድ ስራው ከ80 ሚሊዮን ብር በላይ እንደሚገመትና ከ79000 በላይ የሚሆኑ የህብረተሰብ ክፍሎች ተጠቃሚ እንደሚሆኑም የከተማ አስተዳደሩ ወጣቶችና ስፖርት መምሪያ ኃላፊ ሰይድ አራጋው ተናግረዋል። በዘንድሮው የክረምት ወራት የወጣቶች በጎ ፈቃድ በከተማችን የሚኖሩ 79716 የህብረተሰብ ክፍል ተጠቃሚ በማድረግ ከ80.8 ሚሊዮን ብር በላይ የሚገመት ስራ ለመስራት በቅድ ይዘናል። ይህን ስንመለከት ከባለፈው ዓመት እጅግ በጣም ላቅ ያለ ከፍ ያለ ልዩነት ያለው እቅድ ነው። በበጎ ፈቃድ ስራው የሚሳተፉ ወጣቶች ለአማራ ሚዲያ ኮርፖሬሽን እንዳሉት በክረምቱ ወራት የደም ልገሳን ጨምሮ በተለያዩ ተግባራት ላይ ተሰማርተው ህብረተሰቡን ለማገልገል አቅደዋል። የበጋ የበጎ ስራዎችን በርካታ ስራዎችን ስንሰራ ቆይተናል። እንግዲህ የክረምት በጎ አድራጎት የሚሰራቸው ስራዎች አሉ። የመጀመሪያ ስራው ምንድነው? የአረጋውያን ቤቶችን ጥገና ነው። ሁለተኛ እንደገና ደግሞ የአረጋውያኖች ቤትን መምረግ ነው። በሶስተኛ ደረጃ እንደገና ደግሞ መስከረም ላይ እስክሪብቶ ደፍተር የሚሰጠውን ካሁኑ ክረምት ላይ ስለሆነ የምንሰበስበው ለተማሪዎች እንሰበስባለን። የችግኝ ተክላዎችን እንተክላለን። አትክልቶችን የመንከባከብ ስራዎችን እነሱ ጋር ደግሞ አብረን እጅና ጓንት ሆነን እንሰራለን። ካናሎችን የማጥራት ሊሆን ይችላል፣ የመከረት ሊሆን ይችላል። ችግኞችን አፈር እንዳይሸረሸር እነዛን ችግኞች በመትከል ያ ቦታ በመሬት በአፈር እንዲያዝና ጎርፎ ወደ ማህበረሰቡ ቤት እንዳይገባ ያን መጀመሪያ ቅድሚያ እንደዛ እንሰራለን። የደም ልገሳ ፕሮግራሞች ላይ በማህበር ላይ በመሳተፍ የራሴን ድርሻ ለመወጣት ጥረት እያደረግን ነው። ባሉት ትምህርት ቤቶች ላይ በተቻለ መልኩ የመሰረተ ትምህርት ማግኘት የሚጠበቅባቸው ወጣቶች በመሰብሰብ ያለንን አቅም ለማሳየትና የራሳችንን ነገር ለማሳየት ሙከራ እናደርጋለን። በሱስ ውስጥ የወደቁ ወጣቶችን ወደ ማንነታቸው ለመመለስ እንደ ከፍታ ፕሮጀክት ራሱን የቻለ የህይወት ክህሎት ስልጠናዎችን እንደዚሁም ደግሞ ራሳቸውን የሚለውጡበትን የኢንተርፕረነር የስራ ፈጠራ ክህሎቶች ስልጠናዎችን ለመስራት እያሰብን ነው። የደሴ ከተማ ብልጽግና ፓርቲ የፖለቲካ ዘርፍ ምክትል ኃላፊው ነስረዲን ኃይሌ የበጎ ፈቃድ አገልግሎት ለህብረተሰቡ ጠቃሚ ተግባር የሚከወንበት አገልግሎት መሆኑን ጠቅሰው ወጣቶች ለሀገር እድገት የበኩላቸው ሚና እንዲወጡም ጥሪ አቅርበዋል። የበጎ ፈቃድ አገልግሎት ከመስጠታቸው በተጨማሪ አሁን በሀገራችን ላይ የተጀመረውን የለውጥ እንቅስቃሴ ቀጣይነት ይኖረው ዘንድ ወጣቱ ግንባር ቀደም ተዋናኝ በመሆን ሚናውን መጫወት ይኖርበታል። የደሴ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ አለባቸው ሰይድ በበኩላቸው የበጎ ፈቃድ አገልግሎት ምንም አይነት ክፍያ የማይገኝበት ያለማንም ቀስቃሽና ጎትጓች በራስ ተነሳሽነት የሚፈጸም ተግባር መሆኑን ገልጸው ብሔራዊ መግባባት ለመፍጠርና የሀገር ፍቅር ስሜትን ለማሳደግ ከፍተኛ ሚና እንዳለውም አንስተዋል። ሐሳቦችን ከወዲያ ወዲህ በማንሸራሸር ብሔራዊ መግባባትን በመፍጠር የሰላም እሴቶችን ያዳብራል። የክረምት በጎ ፈቃድ ስራ በእርስ በርስ ትስስር አንድነት እንዲጎለብት ያደርጋል። ከዚህ በተጨማሪ የሚሰጠው ማህበራዊ መስተጋብር የጎላ ነው። ምሁራን እንደሚናገሩት አሁን በሀገራችን እየተፈጠረ ያለው የኢትዮጵያዊነት ስሜት አስተሳሰብም በዚህ አይነት መንገድ እየመጣና ከበጎ ፈቃደኝነት አገልግሎት ጋር በጋራ በእጅጉ የተቆራኘ ነው። ስራው ስኬታማ እንዲሆንም ባለድርሻ አካላት እንዲተባበሩ የደሴ ከተማ አስተዳደር ወጣቶችና ስፖርት መምሪያ ጥሪ አቅርበዋል። በየደረጃው ያላችሁ የከተማችን የክፍለ ከተማ የቀበሌ አመራሮች እንዲሁም ባለድርሻ አካላት በሙሉ የጋራ ርብርብ አድርገን ልክ እንደባለፈው ዓመት የተሳካ ስራ እንድንሰራ በዚሁ መልእክቴን ለማስተላለፍ እወዳለሁ።